Ali and waga 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 waga. ናኦሚ ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ እንዴት አይሉ ማን እንደሆንሽ ታውቂያለሽ? ማን ነው ቢቦይ አፍሮ ቲክቶከሩ እንዳለ በቅን ያስጨነቀው እኮ። ምን እያደረግሽ ነው? የጸዳዳሽ አደውል እያላልኩሽ ግን በህግ አካል የምትሄጂ ከሆነ በህግ አካል መሄድ፣ በውስጥ መሄድ ካለባችሁ በውስጥ መሄድ። በእነ ጃኒና አዶና ያለው ነገር እንደው ቢበርድ ደስ ይለኛል። አይ የግል ፐርሰናል ጸባላችሁ። አዶናይ ለሊት 9 ሰዓት ነው አደጋ ሲደርስባቸው ተደውሎ የተቀሰቀስኩት አለ። ጃኒና ወንድም ለሊት 9 ሰዓት ማንም በሌለበት ታይ መኪና ውስጥ ሳክረው ምን ሲያረጉ ነበር ላይ ጉድ 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 ጉድ! አረ ከመቼ ወዲህ ነው በ24 ሰዓት እግራቸው የተሰበረ ፋሻ ተደርጎ የሚራመደው? ጉድ! ድራማ ነው በሉኝ፣ ድራማ ነው በሉኝ። ነገር ምን ያመጣሉ? አታስረዱ፣ በቃ አይመለከታችሁም። ላይክ እኔ ወጥቷለሁ፣ በቃ እሸቱን ማስወግዷለሁ ካስፈለገ። ከዚህ ከሚዲያ ፕላትፎርም ነው የምናስወግደው። ማንም ሴት ጋር እንዲፈናፈና አናደርግም። በእውነት ቢቦይ ቶሚም አይቻለሁ። አድርሱልኝ፣ ቆርጠ ላክለት። ቴዲ አፍሮ ማን ነው? ቢቦይ ቶሚ ማን ነው? ቢቦይ አፍሮ ቲክቶከሩ እንዳለ በቅን ያስጨነቀው እኮ። ምን እያደረግሽ ነው? የጸዳዳሽ አደውል እያላልኩሽ ለጃኒ ነው እንግዲህ ጋይሶች ከአዶናይ ጋር ያለች ሽንት ቤት ውላ ያወራችሁ ነበርና በዚህ ቮይስ ቢቦይ ቶሚ እንደምታዩት የሚገርም ቫይን ሰርቷል። ስለሱም ጆን ዳንኤል የሰጠው ምላሽ አለ እናያለን። ምን እያደረግሽ ነው? የጸዳዳሽ አደውል እያላልኩሽ ነጠላዋን ለብሳ አመስጋኝ የምትመስል ቲክቶክ ላይ ጎንብሳ ውሎና ዳሯ ግን ክለብ ነው በቤቷ ስጨፍር ሌሊቱን ብላ ሩም ታታታ የቴኳንዶ ማስተር ፈልጌ አስፈልጌ መሰረት መስሎኝ ከበሩ ገብቼ በቃሬዛ ወጣው ራሴንም ስቼ ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? የግሌን ሃይማኖት ፈጥሬ ከራሴ ሰየምኩ በፍቅር ስለሆነ ሱሴ አቁሜን አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ I am the last major prophet. ሰውን ባለነቁር ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ 1000 እንኪና 9000 ለኪሴ 10,000 ብር አልሰጠሽኝ ብለሽ ነበርና አልወርድም ያልኩበት ወረደ ምላሴ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ ማኛ ይላል ቲቪስ ምላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ በፍቅርሽ አስክረሽ ወደሽ ብንጋባ ድንገተኛ ታመሽ ባችሎ ዴባባ ቃለኝ ኩላሊት ላይ አንዱን በለግስሽ ስድኝ ፈታሽኝ አይነ ላፈር ብለሽ ካሜራ ደቅኜ ሳውራ ቀጥታ በየቀኑ አለው ያው ማታ ማታ ስትሪመር ብዬ ሹመት ቢሰጠኝም ከታብታባ አልቶም ማንም አያውቀኝም። እነዚህ ሁለት ስትሪመሮች ማለት ነው ቀጣይ ዓመት ካላሸነፉ እንግዲህ ጋይሶች ሮስቱን እንዳያችሁት ነው። ለጃኒ ነው ሮስት ያረጋት ቢቦይ ቶሚ ማለት ነው። ጆን ዳንኤል ተመችቶታል። ስለሱም ያለው ነገር አለ። እስቲ እንየው። ናኦሚ ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ እንዴት አይሉ ያልተረከኝ እኔ አረው እግዚአብሔር እኔ ተረፍኩኝ አላለም። ጉማሬ ያለውን እኮ ለናሆም ፎንቲ ነው፣ ለነ ሊያሾ፣ ለነ ሞጣ፣ ለነ ቤታየው ነው። የቀረው የለም። አራተማልከ ማቤት ምን ሆነ ነው ብራዘር? እንዴት እንዴት ማልከ በቃ ዘፈኑ ላይ እንዴት ምን ይላል ታዲያ? ምን ችግር አለ? ጭዌ እኮ ነው በላቸው። አይገባም እንዴ? ይሄ አይገባሽም አንቺ የውጪ ባይም ነው ሀቢቢ። ያልተፈጠረ ነገር እኮ አይደለም እንዳለ የተፈጠረ ነገር እኮ ነው። ነቅንቅ ጋይስ ቦስ መጥቷል። እሺ እንዴት ይሻላል? እና እንደምትሰሙት ነው ጋይሶች ጆን ዳንኤል ተመችቶታል። ተረባው ማለት ነው። ያልተፈጠረ ነገር አይደለም የተፈጠረ ነገር ስለሆነ ያወራው እኔ ተመችቶኛል ነው ያለው። የጃኒን ፓርት ማለት ነው። ደግሜ ላሰማችሁ የጃኒን ፓርት። ቴዲ አፍሮ ማን ነው? ቢቦይ ቶሚ ማን ነው? ቢቦይ አፍሮ ቲክቶከሩ እንዳለ በቅን ያስጨነቀው እኮ። ምን እያደረግሽ ነው? የጸዳዳሽ አደውል እያላልኩሽ ነጠላዋን ለብሳ በቃ ብድ ሲል ነው ያልኩት እንዴ። አዶናይ የሆነ ነገር ከሆነ አይተንዩ እኔን አገኘ በቃ ቶ አገኘሃለሁ። ደግሞ ህግ ነው የሚጠይቀኝ። የማደርገውን አድርጌ ሌላ ነገር የሚመጣ ነገር አለ የለም። ከህግ በላይ አይደለሁም።
አጎት ያድናል አይደለም? ለራሱ ጨንቆታል። የስንት ሰው ነፍስ እንዳለበት ያውቃል። አታስመስል። ወንድም አይደል እንዴ? ታቅፋዋል። እኔ ማላገኘው አይቼው ማላውቀው ሰው ነው። አውርቼው ማላውቀው ሰው ነው። አንተ ጋር ቆርጥላትለት አይደል? ከኔ ጋር ስንት ጊዜ ነው ስታወራ የነበረው? የትግራይ ጦርነት ጊዜ ወደ አደይ ከለመደ እያልክ የምታወራ አንተ ጋር ሀብታም ነህ አይደል እንዴ? ገንዘብ አለ እንዴ? ራስን እንደምንድን ነው ያሰብከው? ያ ቪዲዮ ብዙ ሰዎች ጋር ባካችሁ እጃችሁ ላይ ያሉ ሰዎች ሁላችሁም ፖስቱ እና ጋይሶች ድሽቃው የኮልፌው ምን እያለ ነው መሰላችሁ? ጆን ዳንኤል ባለፈው እንዳያችሁት ጃኒ እና ማርሳላ የመኪና አደጋ የደረሰባቸው ቀን ማለት ነው። ጆን ዳንኤል ላይቭ ላይ ሆኖ ሚስጥሩን አወጣለሁ እኔ ቪዲዮ ለቃለሁ ምናምን እያለ በጣም ብዙ እያወራ ነበር፣ የሰውን አቴንሽን ለማግኘት ማለት ነውና ድሽቃው እያለ ያለው ደግሞ ምንድነው ሙሉ ቪዲዮውን ብታዩት ማለት ነው ምንድነው የሚለው አሁንም ቪዲዮ አለኝ እያለ ነው፣ እያስፈራራት ነው። አሁንም ላሳያችሁ እንትኔን እሺ፣ እንዳደነግጡ ግን ብዙ አይደለም እሺ። እቺ ነች እና እዚህ ጋር ባይዞይ ጋይሶች የጃኒን ፊልተር ስላለው ነው እንጂ በጣም ከባድ ቁስል ፊልተሩን ቢወጣ ማለት ነውና በጣም ጠቁሯል ምናምን እንዳለ በቃ ሌላ የለኝም እና ትንሽ ልቤን ነው ያመመኝ እና በቃ አምገድ ደህና ነኝ። እሺ ላይፍ ውስጥ የሚያጋጥም ነገር ነው፣ ትበረቱበታላችሁ፣ አይጋችሁም ይላችኋል እግዚአብሔር ከላይ፣ እናንተ ደግሞ ትጠነክራላችሁ። የታባቱ አዶናይ ሙድ አዶናይ ለሊት 9 ሰዓት ነው አደጋ ሲደርስባቸው ተደውሎ የተቀሰቀስኩት አለ። ሻኒና ወንድምህ ሌሊት 9 ሰዓት ማንም በሌለበት ታይ አብር መኪና ውስጥ ሰክረው ምን ሲያደርጉ ነበር? አብላይ ብዙ ሰዎች እንደዚህ አይነት ሀሳብ እያሰቡ ነው ጋይሶች። አደጋው እንደሚታወቀው ለሊት 9 ሰዓት ነው የተከሰተውና የጃኒና የአዶናይ ወንድም ብቻቸውን ነበሩ ሰክረው ምናምን ነገር። አዶናይ ሳይኖር ብቻቸውን ለምን ወጡ እና ሌላ ነገር እያሰቡ ነው እነሱ። ጀስት አሁን እንደ ቤተሰብ ናችሁና ልክ እንደ ወንድምና እህት እየተዝናኑ ነበር። ግዴታ አዶናይ ከነሱ ጋር መዞር የለበትም። ሊያሾ በህግ ልትጠየቅ ነው ጋይስ። ይኸውላችሁ ከሰሞኑ ላይቭ ላይ ቁጭ ብላ ኤምኤስአይ ሪፕሮዳክቲቭ ቾይስ ወይንም ደግሞ በቀድሞ ስሙ ሜርስቶፕ የተሰኘው ከህክምና ተቋም ስምና ዝና ያላቸው ሴቶች እዛ ሐኪም ቤት ሄደው የሚያደርጉትን ማንኛውም የህክምና ፋይልና ታሪክ እያንዳንዱ መረጃ ይደርሰኛል ባለችው መሰረት፣ በዚህም መሰረት የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች እንግዲህ ኤምኤስአይ የተሰኘው ተቋም እንዴት የግለሰቦችን ህክምና ፋይል ለአንድ ግለሰብ አሳልፎ ይሰጣል የሚል ጥያቄዎችን እያቀረቡ እንደነበረ ተመልክተናል። በዚህም ላይ እንግዲህ ተቋሙ በዚህ ሰዓት መልስ የሰጠ ሲሆን በመጀመሪያ ምንም አይነት የህክምና ፋይል ለማንም ሰው እንዳልሰጠና እንደማይሰጥ ጥብቅ አድርጎ ተቋሙ የገለጸ ሲሆን በዚህም ታዲያ ለ35 ዓመት ያህል ተቋሙ ደንበኞቹን በታማኝነት እንዳገለገለ የገለጸ ሲሆን ነገር ግን መረጃ ተሰጥቶኛል ብሎ ባለው ግለሰብ ላይ ግልጽ የሆነ ክስ የመሰረቱ ሲሆን ግለሰቡን በህግ እንደሚጠይቁ ግልጽ አድርገው አብራርተዋል። እና አሁን ለሊያሾው ነገሮች እየከረሩባት ነው የሚመስለውና ጋይሶች አሁን በግለሰብ ሳይሆን በተቋም ደረጃ ነው የተከሰሰችው። ይሄ ደግሞ በጣም ከባድ የሚያደርገው ይመስለኛል ነገሮች። አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬ ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ35 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳ
እናሳውቃችኋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብሏል ማለት ነው። እናመሰግናለን። የትናንት ማታ ነው ይሄ ቪዲዮ ጋይሶች። ጃኒ ናት ላይቭ ላይ ወጣ ያወራች ነበር። አሁን ላይክ ባለፈው አሁን እናቷ ምናምን ነገር የድሮ እንትን እያወጣችሁ ስትፖስቱ ነበር። አያስፈልግም። በቃ አሁን አስፈላጊ አይደለም። እስኪ መተው ይውቀሱኝ። እስኪ እናቷን እንትን አታስብልም። መተው እስኪ ምን አባታቸው ያመጣሉ? ምንድነው የሚያመጡት? እስኪ ነገር ምን ያመጣሉ? አታስረዱ። በቃ አይመለከታችሁም። ላይክ እኔ ወጣለሁ። በቃ ማን አባታቸው ስለሆኑ ነው እነሱ ገምጋሚ ያደረጋቸው? ላይቭ ላይ ምን አሁን በባለፈው እናጋችሁኛል። ገባሻ? በቃ መልስ ምናምን መስጠት አለበት። ግን በህግ አካል የምትሄጂ ከሆነ በህግ አካል መሄድ፣ በውስጥ መሄድ ካለባችሁ በውስጥ መሄድ እንጂ እናንተ ለተያይዛችሁ ከኔ ጋር ስታፋጁኝና ስታባሉኝ እኔ ባልጣላሁት እኔ ምንም ባላደረኩት እናንተ ነገሩን ቁስቁስ አድርጋችሁት ከዛ በኋላ ነገር የሆነ ነገር እኔ ምንም ማላቅ ተኝቼ የነበሩ ስነሳ ሌላ ድራማ እንዴ ምን አገባኝ? ራሴ ከተጣላሁ ግን ራሴ ወጣሁ። ገባሽ? ማንም ለተጣላው ደግሞ እኔ ማላቀው ምንም እዚህ ጋር መተው ድራማ እየፈጠሩ እኔ ጋር ያ ድራማ አቢዝ መደረግ አልፈልግም። ተረዳሽ? በቃ ራሴ ከተጣላሁት ራሴ ወጣሁ። ሰው በተጣላው ግን እኔ ጋር እንዲወጡብኝ አልፈልግም። እኔ አሁን በውስጥ ያደረኩትን አድርጌያለሁ። ብሎክም ካደረኩት ተሳድቤም ቢሆን ከህይወት ያስወጣሁት ሰው አለ። ገባሽ? እዚህ ጋር እናንተ ምንም አታውቁት ነገር አለ መታችሁ የሆነ ነገር ስትበጠብ ያ ሰው መጥቶ እኔ ጋር ምንም ባላደረኩት ነገር ምንም በማላውቀው በእናንተ ምክንያት ማለት ነው። ተረዳሽ? እናንተ ዝም ካላችሁና እኔ ከተወጣሁት ግን በቃ ራሴ እወጣለሁ። አይመለከተኝም። በህግም እሄዳለሁ፣ በምንም እሄዳለሁ። ገባሽ? ስሜን እስካልጠራሽ ምንም እስካላደረገሽ ድረስ አይመለከተኝም። ስሜን ያነሳሽ ቀን ግን ማስረጃ ይኖረኛል ማለት ነው። ለመክሰስም እንኳን የሆነ ነገር ይኖረኛል። ምንም ነገር ባልተደረገ ነገር እናንተ ስትባሉ እኔ መሀል ላይ ምን ቦጣኝ እንዴ? በሆነ ባልሆነ ስሜ የሚነሳው ቀን በቀን ገባሽ? እሱን ነገር አስተውሉ ነው። ገባሽ? ስታረጉ የንዴት አታርጉት። ራሳችሁን ችላችሁ በቃ ከጃኒ ውጪ የሚለውን ነገር አድርጋችሁ መሆን አለበት። በራሳችሁ የምትወጡት ነገር መሆን አለበት። ሰው ላይ መጣል የለባችሁም። ያን ነገር ነው የኔ ፖይንት። ገባሽ? ነግራችኋለሁ ደግሞ ከዚህ በፊት በሬስፔክት እንደዚህ ብዬ ነግራችሁ ነበር 20 ጊዜ። እኔ እንደዚህ ነገር ውስጥ አልፈልግም ተረዱኝ ብዬ ነግራችኋለሁ። እንዴ እኔ ላኳችሁ ነው የሚመስለው። እኔ ከእናንተ ጋር ተናግሬ አላውቅም ከነ ገባሽ? እኔ አሁን ቀን ከሌት ኤቭሪዴይ የሆነ ኢሹ አለ ቲክቶክ ላይ የሷ ፋሚሊ ለምን እናንተ ናችሁ ነው ነገር ያደረጋችሁ? ታዲያ ምን አገባኝ? ገባሽ? ብትወጡት እናንተ ትወጡታላችሁ ነው። እነዚህ ሰዎች ግን እኔ ምንም እስካላደረኩኝ ድረስ እኔ ጋር ነው እያጠቁ ያሉት። ገባሽ? ለምን ይሄ ነገር ይሆንብኛል እኔ ጋር? ዋይ እናንተ በግልጽ ስለሆነ እየመጣችሁ ያላችሁት በግልጽ እያደረጋችሁ ስለሆነ ውስጥ ለውስጥ ማድረግ ከቻላችሁ እኮ እኔ ያለኝ የማያን ነገር እኔ ጋርም አይደርስም። ማስረጃም የላቸውም። እና ጃኒ እያለች ያለችው ለሊያ ሾው ነው። ሊያ ሾው ስሜን አንዴን እንኳን ስሜን ከጠራች ማስረጃ ይዤ እከሳታለሁ እያለች ነው። አሁንም በህግ የምትመጣው ከሆነ በህግ አስጨርሳታለሁ እያለች ነው። ጉድ! አረ ከመቼ ወዲህ ነው በ24 ሰዓት እግራቸው የተሰበረ ፋሻ ተደርጎ የሚራመደው? ጉድ! ድራማ ነው በሉኝ፣ ድራማ ነው። ፕራንክ ነው በሉኝ። ጉድ! አረ ድራማ ነው በሉኝ። አረ ከነዚህ ሰዎች ጋር የሰገጤ ድራማ ነው በሉኝ። ምን እሺ ነው? ውሸት ነው? እውነት ነው? ወንድም አለሜ አረ ምን አይነት ይሄ ሜሪኮ ነው። ጉድ! አረ በ24 ሰዓት እንደዚህ ነገር አለ እንዴ? አረ ኢትዮጵያ ዶክተሮች እንደዚህ ጎበዝ ናችሁ እንዴ? አሁን እየዳብ ምን እንዲሆን ነው የፈለገው? አንድ ወር ሙሉ ሆስፒታል እንዲተኛ ነው የፈለገው? ምንድነው? ይሄኛው ቪዲዮ ለአንዳንድ ኮመንት ላይ የምትናገሩ ሰዎች ስሙት። እንደው እውነት እናውራ ከተባለ ማለት ነው ታክሲ ላይ ሶስተኛ ሰው ሊቀመጥ ሲል የሚገላምጥ ማህበረሰብ መኪና የሚሸልምን ሰው የመናገር አቅምም የለውም። ሰለቸኝ ማለት ድፍረቱም ሊኖረው አይገባም። ከተስማማን ማለት ነው። እዛ ደግሞ ትጀምራላችሁ። ግን እኮ አንተ ትናገረዋለህ ለምን እንትን ትለዋለህ ምናምን አስበዋል። ሰፈር ላይ ህፃን ደብድበ ነው ጀግና የምትባለው ወይስ የሰፈሩን ካቦ ጥለህ ዘርረህ ምናምን ነው ጀግና የምትባለው? ዳስ ዘ ሆል ፖይንት። በቃ እኩል አይደለም። ዳዊትና ጎልያድ ተውና ጎልያድን መጣል ነው ጨዋታ። ግን በእንደዚህ አይነት አካሄድ አይደለም ሰው የምትለው። ስንት የሰራ ሰው አይመጣው። ለምን እንደሆነ አይገባኝም። የሰው ልጅ አስተሳሰብ እንብላ አብረን እንብላ የሚላችሁን ሰው ክስ ትሉና ግን የሆነ ትራፊ የሚከለክላችሁን እንደ ጀግና ምናምን ታስባላችሁ። ነገ ከነገ ወዲያ እቺ ነገር ታድግና ቀጣይ የሚመጡት ደግሞ እንትኖች ወንድሜ የሚበላ ስጠኝ 2 ቀን ነው እኔን ከበላሁ ራበኝ ምናምን ሲል ጀለስ ጋር 2 ቀን ሆነ
ምግብ ጣዕሙን አልቀየረም ተባብለህ ትተላለፋለህ። አስብ፣ የሰራ ሰው ግዴታ መከበር አለበት። ካልተመቸህ የሰራ ሰው ግዴታ መከበር አለበት። ካልተመቸህ አዶናይ ካልተመቸህ ግን ዝም ማለት ነው። ሰላም ጋይስ፣ ዲላን ፔጅ ከ10 ቀን በኋላ ወደ ኢትዮጵያ እንደሚመጣ ታውቃላችሁ። አንድ ጥያቄ ልጠይቃችሁ። ብዙ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ትፈልጋላችሁ አይደለ? እኔ ደግሞ እውነቴን ነው የምላችሁ ከኔ በላይ በጣም ብዙ የኢትዮጵያ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ፍላጎቴ ነው። ስለዚህ እንዳለ የኢትዮጵያ ቲክቶከሮች ይህ ጥሪ እያቀረብኩላችሁ ነው። ታላላቅ ቲክቶከሮች ኢቭንም አሁን ጀማሪ ቲክቶከሮች ካላችሁ እባካችሁ ስልኬ ካላችሁ በውስጥ ጻፉልኝ በዋትስአፕ። ታላላቅ ቲክቶከሮች ከሆናችሁ እኔ መሳተፍ ፈልጋለሁ በሉኝ። ክሬቲቭ ሆናችሁ እንድትጠብቁኝ ብዬ ነው። እድሉን ተጠቅማችሁ ኢንተርናሽናል እንድትሆኑ ብዬ ነው ማለት ነው። ሌላ ነገር ደግሞ አዳዲስ ቲክቶከሮች ካላችሁ ታለንት አለኝ ብላችሁ የምታስቡ ከሆነ ማሳየት እችላለሁ ብላችሁ የምታስቡት ነገር ካለ ቪዲዮውን ፖስት በሉና ይህ ሃሽታግ ተጠቀሙ። እኔ ወደዚህ ሃሽታግ እየገባው እያየው ነው ያለሁት። በጣም ብዙ ሰዎች ቪዲዮ ፖስት እያሉ ነው፣ ግን ያን ያህል አይደለም። ለመናገር ሰዎች ፖስት እያሉ ነው፣ ግን ያን ያህል አይደለም። ስለዚህ ኢንተርናሽናል መሆን ፍላጎቱ ካላችሁ ኢትዮጵያን ወክላችሁ መውጣት አላማው ካላችሁ እንደምንም ብለን እናሳካዋለን። ስለዚህ እባካችሁ ሃሽታጉን ተጠቀሙና ቪዲዮ ፖስት በሉ። ታላላቅ ቲክቶከሮች ከሆናችሁ ደግሞ ይህ እድል ለእናንተ ነውና በተቻለኝ አቅም ለማካተት እሞክራለሁ። ሁላችንም አብረን ትልቅ ደረጃ እንደርሳለን። ብቻ እናንተ ተዘጋጁ። ወዳችኋለሁ። ይሄ ነው አዶናይ ጋይሶች፣ ብቻዬን ድብላ አይልም። እንደሚታወቀው ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። ዲላን ፔጅ ደግሞ ለአዶናይ ጓደኛው ስለሆነ ለሁላችሁም ቲክቶከሮች አንድ ላይ ሆነን እናገኘዋለን እያለ ነው። ቆይ ምን አይነት ጊዜ ላይ ነው ያለ ነው? ይህ ከጀርባዬ የምትመለከቱት ወጣት ሌባ ነው። እኔ አይደለም ያልኩት፣ እራሱ የሚናገረው ነገር ነው። እንዴት እንደሄደ አላውቅም፣ ግን እንግሊዝ ውስጥ ነው ያለው። እናም ይሄን ላይቭ ከመግባቱ በፊት ማታ ላይ 14 ስልኮችን ሰርቆ ነው የገባው። አይገባኝም። ከሷ በላይ 14 ስልክ ምናምን ማታ ይየገቡ። እኛንም አታዋርደን ከምሰርቅ ለምን ስራ አሰራም ሲባልም እንደናንተ ሽንት ቤት ከምጠርግና ኮንስትራክሽን ከምሰራ ግደሉኝ ይላል። አሁን ግን የአንዲትን ሴት ስልክ ሰርቆ ነው ላይቭ የገባው። ታዲያ ምን ይፈጠራል? ስለሰረቃት ልጅ እያወራ ያለ ስልኳ ላይ ባለው ጂፒኤስ ተከትላ መታ ታገኘዋለች። እሱም እንደ ልቡ ተናግሮ እንዳይሸኛት እንግሊዘኛ ቸገረው። በአማርኛ አጸያፊ ስድቦችን ይሰድባታል። እሷም ሲመራት ፖሊስ ትጠራለች። እንዴት እንደሆነ አላቅም፣ ግን ፖሊሶቹ ምንም አላሉትም። ጭራሽ በአማርኛ ይሰድባቸዋል። በዛ ላይ ደግሞ ሲቲዝን አይደለሁም ምንም አያደርጉኝም ይላል። ህጉ እንዴት እንደሆነ ባይገባኝም እርግጠኛ ነኝ ከሀገር ሲወጣ በቀላሉ አልወጣም። እዛም ሄዶ ግን ስራ ከመስራት ይልቅ ወንጀል መስራት ቀሎታል። ወይ ጉድ! ደረቴ ነፍቼ ከራከራሉ ገባህ ጋቢ እስቲ ጫፌ እንደዚህ ለምን አይዘኝ? ስለዚህ ወጣት ጀብድ ትላንትና ቪዲዮ ሰርቼላችሁ ነበር እና የሁላችሁ ማስተያየት ማለት ይቻላል የተለያየ ነው። እኔም በተቻለ መጠን አፈላልጌ ኮንታክት አድርጌው ነበር እና ከአወራሩ እንደተረዳሁት ፈልጎ አይደለም ወደዚህ ድርጊት ውስጥ የገባው። እንደነገረኝም ከሆነ ከዚህ በፊት በብዙ ፈተናዎች እንዳለፈና የመጨረሻ ውሳኔው ይሄኛው ድርጊቱ እንደሆነ ነበር ያስረዳኝ። አሁን ላይ ስራ ቢመጣለት ትሰራለህ የሚለውን ጥያቄ ሳቀርብለት ይሄንን ምላሽ ነበር የሰጠኝ። ምንም አይነት ስራ እኔ ከመስራት ወደ ኋላ አይደለም፣ ግን አሁን እኔ ባለኝ ሙድ ማለት ነው ማንም ምንም አያረጋጋኝም። ጭራሽ እየባሰብኝ ነው እንጂ የሚመጣው የእንግሊዝ መንግስት ምንም እኔ ላይ የሚፈጥረው ነገር የለም። አይ ኢትዮጵያውያን በሄድንበት በቃ ችግር ነን። አሁን እኮ ጀግንነት ምናምን የሚመስለው ሰው አለ። ጀግንነት ምናምን አይደለም፣ አለመብሰል ነው ጋይሶች። እውነት ነው እኛ እዚህ ሆነን መፍረድ አንችልም፣ ግን በተቻለ መጠን ራስህን ማረጋጋት ነው ያለብህ፣ በተለይ በዚህ ጊዜ። የዛሬ ቪዲዮአችንን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።